maybe not today, maybe not tomorrow, but one day የኔ ቋጠሮ ይሳካል። ታክቲክ ቀይሬ ቋጥርልሃለሁ ምናምን ብዬ ልቋጥር ሞክሬ ነበር። እንግዲህ አልተሳካም። ጀሞኒ የመንደር ቲም ያመጡ እያጋጠሙ በቃ ቋጠር አይሰራም እኮ ይችል ቡድን ከሌለ ከንቱ ቋጠሩ። አንዴ የባከነው ቋጠሮ ብዛት የባከነው ፍሬ ብዛት ለወያላ አሁን ይሄ ሻምፒዮንስ ሊግ ጨዋታ ከኔው ሻምፒዮንስ ሊግ ጋር እኩል ሲታይ ቆን ቀን የሚያሳዝነኝ በህይወት እስካለሁ ድረስ እቋጥራለሁ። በቃ አዲስ ነገር የለም፣ መቋጠር ይቀጥላል። አመጣ ይሄ መጣ ምንም ማመጣ ምን አባክል ታመጣ አንተ። ይሄ እኮ ተራ ቡድን አይደለም ዘንድሮ ቀልድ ብሎ ነገር የለም። ለአራት ዋንጫ ነው የምንጫወተው፣ አራቱንም አፈፍ ነው የምናደርገው። እንኳን ፈጣሪን ከፈራንላችሁ ማለት ነው የሆነ ነገር ብንለቅላችሁ ነው እንጂ አናዳመጠህም አባቴ አናዳመጠህም። ምን አይነት ትግል ነው እያሳየ የሚገኘው ይሄ ቡድን? ምን አይነት ብቃት ነው እያሳየ የሚገኘው ይሄ ቡድን? አንተ አንድ ጎል እንዳይቆጠርበት ዴቪድ ራያ የሚጋጋጠውን አጋጋግ ተመልከት። ማስኩዌራ ተቀይሮ ገብቶ የሚያወጣቸውን ኳሶች ተመልከት። በቃ ይሄ ቡድን ያለው ፓሽኔት እንዳይሸነፍ እኮ አይደለም ጎል እንኳን እንዳይቆጠርበት እንዴት ስትራግል እንደሚያደርግ ተመልከተው። ምን አይነት ቡድን ነው የምንደግፈው? ጀማ ወይኔ አርሰዬ እንግሊዝ ነው ከዬ ያኮራሁኝ ብቸኛው እኔ ነኝ። እነን ወቅ ብቸኛው እኔ ነኝ። አሁንም የእንግሊዝ ጠበቃ ስለሆነ መላው ቋጣሪያን በሙሉ ከኔ ጎን በቆም አይሻለም? ሲጀምር ከኔ ጎን እንዳቆም አይናችሁን እንዳላችሁ። ግን በዚህ ውድድር ላይ ትልቅ ነገር ጠብቁ። አሁን ዝም ወስጄ ለጥፌዋለሁ ባየር ሌቨርኩሰንን። ይቀጥላል ደግሞ ስፖርቲንግ ነው መሰጠው ይሆናል። ቀጥል ለበለሽ ደሪ መድረቅ ዋጣ ቀጥል ለበለሽ ወይኔ አስዬ አርሰናል አሸንፏል። በስመ አብ ምን አይነት ጨዋታ ነው የምንጫወተው? አሁንም ስለዚህ ቲም የሆነ የምታወጡለት ምናምን አስተያየት የለም። ምን አይነት ጎል ነው የሚያገቡ? ኤዜ ለአይን የሚከብድ ቮሊ ነው የመታው። ምን አይነት ድው አድርጎ አገባው። ከዛ በኋላ ዴክላን ራይስ ደግሞ ማለት ነው የቶኒ ክሩስ ጎል ራሱ ኮፒ ፔስት አደረገና ቁጭ አደረገው። ኳሱ ከጎሉ ወጣና አንግል ስር። በስመ አብ ዴክላን ራይስ ማለት ነው ምን አይነት ሲዝን ነው እያሳለፈ ያለው? እግዚአብሔር ምንም ጥያቄ የለው። ከክለባችን ማለት ነው ቤስት ፕሌየር ምንም ጥያቄ የለውም። ሙሉ ጨዋታውን በኢነርጂ ነው የሚጫወቱ፣ አይደክመውም። ማን ዛሬ ማለት ነው ኤዜ ምን አይነት ጨዋታ ነበር ሲጫወት የነበረው? እኔ እንደዚህ ደነገጥኩ። ከፈረመ ጀምሮ ማለት ከቶተንሃሙ በኋላ ዛሬ ነው ሃትሪክ ከሰራው ጨዋታ በኋላ ዛሬ ነው በስትክክል የሚያምር ጨዋታ። ማን እያጠፈ እየገደለ ምና ለሳካ መስጠት ነበረባችሁ። አንድ ሁለት ኳስ ከልክላችሁታል። ዮኬሬሽ በጣም ያበደ ጨዋታ። ማን ሙሉ ክለባችን ነው የምንችለው። እስማ እንዳትፈሩናላችሁ። ቀጣይ ስፖርቲንግ ነው። አምና 5-1 የሰጠነው ስፖርቲንግ አሁን ዘሙ ዛሬ 10 ቀጣይ 10 ዋት አ ፐርፎርማንስ አርሰናል። ጽድት ያለች ፐርፎርማንስ ማን ስለ ኤዜ ጎል ፈርስት ሃፍ ቪዲዮም ሰርቻለሁ። ከእንደገና ደግሞ በደንብ ጥልቅ የሆነ ቪዲዮ እየታየኝ እያሸተትኩት እንደነበረ ከዚህ በኋላ ሌላ ቪዲዮ ትንሽ ኤዲቲንግ ስለሚያስፈልገው ሰራልሃለሁ። ይሄ ነው አርሰናል። ጌሙን አንደኛ ፈርስት ሃፍ 1 ሰከንድ ሃፍ ደገምንና ራይስ ምን አይነት ጎል ያገባሹ? ሁሉንም ተጫዋች ሮቴት ከራይስ ውጭ ለምን ራይስን ሮቴት አናረገውን ብለህ ካሰብክ በየጨዋታው እኔ የደከመው ይመስለኛል። ከዛ ለአዲሱ ጨዋታ ከ3 ቀን በኋላ ስንጮት ግን አሁንም ማንም አይችለውም። ትዝ ይላችኋል የኤቨርተን ጨዋታ ላይ ያውላ ሙሉ ጌም ተጫውቶ ዳውመን ጎል ሲያገባ በሙሉ ስፒድ እስከ ኮርነር ፍላጉ ድረስ እያባረረ የነበረው ራይስ ነው። ወክ እያደረገ እኮ መሄድ ይችላል። ጌሙ አልቋል፣ ጎል ገብቷል። ምንም መሮጥ አያስፈልግም። ግን አይችልም። በቃ አለመሮጥ አይችልም፣ አይደክመውም። አሁን ሲቲ መጣውልሽ እሁድ ለታ ክፉኛ ድብደባ ነው መደበድብሽ። ክፉኛ ገባሽ አይደል? ሙሉ ስኳድን ይዞ ገብቷል ብለሽ ካሰብሽ ተሳስቻል። ሮቴት አድርጊያለሁ ነው የምልሽ። ከዚህ ዊ አር ዘ ገነርስ ወንድሜ የምትሄድ ነው ወንድሜ። ኧረ ቢያንስ እንኳን የምትሄድበትን እንኳን ንገረን ወንድሜ። ኧረ ምን አለ የምትሄድበትን እንኳን ብትነግረን ወንድሜ።
ወያለው እንግዲህ 2-0 አሸንፏል። የተጠበቀ ነው፣ ምንም የተገመተ ነገር ነው። ሊቨርኩሰን አርሰናልን ያሸንፋል ብሎ የሚጠብቅ ያለ አይመስለኝም። ምንም አልተጫወቱም ሊቨርኩሰኖች ኳሱን ወደ ኋላ መመለስ። ነገር ግን የኤዜ ጎል የምሬ ነው። እኔ ክብር ለሚገቡ ክብር ሰጣለሁ። ዋው ገና መሬት እንኳን አልነካችም፣ እዛው እንዳለች ነው የለጋት። አይኑን ያጠፋው ብርግ ነው። የሚገርም ነው። ያው የአርሰናል ቀጣይ ተጋጣሚ ስፖርቲንግ ሊዝበን ነው። አርሰናል በቀላሉ ሴሚ ፋይናል እንደሚገባ እርግጠኛ ነኝ። በቃ ዘንድሮ ወያለው በቃ መግባቱ ነው። በተቀላላ እንጃ እኔ እየፈራሁ ነው ያሉት አራቱንም ዋንጫ እንዳያቅበሰብስ። ምክንያቱም ማየታችሁታል ምንም ስፖርቲንግ ሊዝበን አሁን እንዴት ነው አርሰናልን የሚቋቋመው? ሜቢ ሴሚ ፋይናል ላይ ከባርሳ ጋር ከደረሰው ምናምን ነው እንጂ ያለቀ ጨዋታ ነው ስፖርቲንግ ሊዝበን። በዛሬው ዕለት እንግሊዝን ያኮራ አርሰናል ብቻ ነው። አንዴ ለነሱ ከምሬ ነው የምላችሁ። ነግሬያችሁ ነበር ባየር ሊቨርኩሰንን በቃ ኤምሬት ላይ እንደማያጋያት ተናግሬ ነበር። ይኸው 2-0 አሸንፏል። ቅድም ተናግሬያለሁ። ኤቨሬጅ ኢዜ ምን አይነት ጎል ነው በእናትህ ያስቆጠርከው? የኢራንን ሚሳኤል ያስንቃል። ቶክስ የሆነው ጎል በስመ አብ በጣም የሚያምር ጎል ነበር እንግዲህ ያስቆጠረው ኤቨሬጅ ኢዜ። ከዛ በኋላ ዲክለር ራይስም ሁለተኛው ማስቆጠር ይችላል። ባይዜ አርሰናል ከዚህ በላይ ፋይት ማድረግ ይችል ነበር። ማጥቃቱን በጣም ማጥቃት ይችል ነበር። ለምን በተወሰነ ደረጃ ሲያፈገፍጋቸው ነበር። ግን ያው 2 ጎል እንግዲህ 2-0 አሸንፈዋል ማለት ነው። እና ማርሴይ ፋሚሊ የማይሳችሁ ኮንግራ ከእንግሊዝ እንግዲህ ዛሬ ያሸነፈው ክለብ ብቸኛው አርሰናል ብቻ ነው። ያሳፍራል። ሲቲም እንደዛው፣ ቼልሲም ጭራሽ የቼልሲማ ስም አይወራም። ለማንኛውም ኮንግራትስ ፋሚሊ የማይሳችሁ ለምን ፔናልቲ ወይም ኮርና ምታ የኢዜ ጎል ይበልጣል ለቀሩት ጨዋታ 1 ወይም 2 አይደለም ድርሻዬ 4ቱም ዋንጫ ነው የኔ መጨረሻዬ። የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ናምናል ባላንዶሩን ስጡት። ዴክላን ራይስ ባላንዶሩን ስጡት። ትለይብኛለህ ማለት ጉንጭ ማድከም ማልፋት ነው የሚሆንብኝ ስለዚህ ተጫዋች ማውራት። ባጭሩ ባላንዶሩን ስጡት። ክለባችን አርሰናል ማለት ነው 2-0 2 ማለት ነው ወርልድ ክላስ የሆኑ ጎሎችን አስቆጥረን ወደ ሩብ ፍጻሜው አለቀ። ኳርተር ፋይናል ላይ ገብተናል። ይኸውላችሁ አርሰናል እንዲህ ባይጫወት ይሻላችኋል ማለት ከተጫወተ ነገርኳችሁ ህመማችሁ እጥፍ ድርብ ነው። ምን ልትሉ ነው? እስቲ ምን ልትሉ ነው አሁን? ወይስ የከሸፈ ሎጂካችሁን አምጥታችሁ በደፈናው ዝብላችሁ ልታወሩ ነው? ሴት ፒስ ልትለው ባየር ሊቨርኩሰን ምናምን አለቃቅሶ ነበር። ሴት ፒስ የለም። ንጹህ እግር ኳስ በቃ አርሰናል ወደ ሩብ ፍጻሜው ተቀላቅለናል። ሩብ ፍጻሜ ላይ ማን እንደምናገኝ ታውቃላችኋ? የሚገርም ካምባክ ሰርተው ነው የመጡት። የሚገርም ከስፖርቲንግ ሊዝበን ጋር ነው የደረሰን። አረሳ ነው የሚነን ነገር ምናምን ለጥፈናችኋል። ግን ይሄኛው ከበድ ያለ ነው። ገብቶሻል አይደለ? እዚህ ሰዓት ላይ መገናኘታችን ደስ ይላል። እንበቀልሻለን። ምጣድ ተበላሽቶ ፍሪጁ ተፈታ። ያራዳ ልጆች በሚገርም ሁኔታ ማለት ነው በሜዳ ክብሬ ያለው በሜዳዬ ግን ኖርዝ ለንደን ተብሎ ልሰማህ የምችልበት ላዳምጥ በፍጹም አልችልም። ከኔ ጋር በረቼ ያለ እንደዚሁ ማይደክሜው ታታሪው ልበ ደንዳናው ያራዳ ልጆች ዴክላን ራይስ ከኔ ጋር አለ ለሚካኤል አርቴታ። ሌላ ነገር የለውም አለ። ጨርሻለሁ አለ በቃ ገብቷል። እኔ አላቃልድም በዚህ በዛል በቃ ክብር ሰጠው። እዚህ ጋር ግን እንዲህ የለም። ቦዶ ጌልሜንትን ጥሎ የመጣውን ስፖርቲንግ ሊዝበንን የሚያስተናግዱ ይሆናል። የሚካኤል አርቴታ ሰራዊት በምንም የሚቆም አይመስለኝም። ጎብዬ በቋጠሩ ያልቆመ ቡድን ሌላ በምንም በየትኛው ማይል ሊቆም የሚችል አይመስለኝም። አናውቅም ምን እንደሚመጣ። አሁን ላይ ባለው ግን የሚካኤል አርቴታ ሰራዊት በየትኛውም መንገድ እያሸነፈ ወደፊት እየሄደ ነው። ያራዳ ልጅ ይህንን ቡድን እኔ እንጃ። ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ በደንብ ኮፕሊንክ ይደረግ። አዳዲስ ሰዎች ፎሎ ማድረግ እንዳረሱ። ይመቻችሁ።